ጋይስ አንድ ሀሳብ መጥቶልኛል ማለት ነው። ሀሳቤን አጋራችኋለሁ እስከ መጨረሻ ድረስ ካዳመጣችሁ። ከደበራችሁም እንግዲህ ብቻ ሰብስክራይብ አድርጉኝ። እኔ ሰብስክራይብ ጥሎብኝ በጣም ነው የምወደው እና የማዳም ቅመሞች ሰብስክራይብ አድርጉኝ። መታችሁ ቤቴን ደግሞ ላይክ ሳታደርጉ የምትወጡት ለምንድን ነው? ቆይ ደስደባችሁ ድርገማችሁ እንዴ? እርግማን የኔ እርግማን ደግሞ በጣም መጥፎ ነው፣ ቶሎ ነው የሚደርሰውና ታሳዝኑኛላችሁ። ለማንኛውም እንደ ሀሳብ ማለት ነው ለቡታጀራ ዩቲዩበሮች ለምን አንድ ጦር ሜዳ እናዘጋጅላቸውም? ሀቂቀተም ማለት ነው ጦር ሜዳ አዘጋጅተንላቸው እንዲዋጣላቸው እንደፈለጉ እንዲሆኑ ማለት ነው። ሴቶችም ለብቻቸው፣ ወንዶችም ለብቻቸው፣ ወንዶች ደግሞ ለሴቶች ሳያግዙ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? አይ ሰላም ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ዝት ይበልልኝ። እንግዲህ የቡታጀራ ዩቲዩበሮች ውሸታቸው ነው። ተው፣ አትናደዱ፣ አትበሳጩ። ማዳም ያበሳጫችሁ፣ ያው ያበሳጫቻችሁ ልጆች ያበሳጫቻችሁ ይበቃችኋል። እና በዛውም ወይ አንዳንዶቻችሁ ፍቅረኛ የሚባል አለ፣ ቤተሰብ አለ፣ ላኪ አለ፣ ባጃጅ ጊዜ አለ፣ ሱቅ ፈችልኝ አለ፣ የሆነ ነገር አድርግልኝ አለ። በዛ ሁሉ እንደገና ደግሞ ለዩቲዩበሮች ተናዳችሁ ተበሳጭታችሁ፣ ወይኔ ከሌን እኮ እንደዚህ አደረጋ፣ ጥሏት ሄደው እኮ ሩታን እኮ ጥሏት ሄዶ ከሄርሚ ሆነ፣ ሄርሚ እኮ እንደዚህ ያደረገች ምናምን ስትሉ ትናንትና ደግሞ አብርሽና ወንድሙ በቃ ሊገዳደሉ ምንም የቀራቸው ነገር የለም። እና እኔ ጋ ሄርሜላ ደግሞ እኔ ጋ ሲመጣ እንትን ስላገኘ ነው፣ ሰላም ስላገኘ ነው፣ ደስታ ስላገኘ ነው። ወንድምህ አይደለህ? የእሱ ደስታ ሊያስደስተህ ይገባ ነበር እንጂ በዚህ ልኩ እንደዛ ለምን ትሆናለህ? ምናምን ያው ኤፍሬም ደግሞ በቃ ሴት ልጅ ስትበዳ፣ ሴት ልጅ ስትጎዳ ደግሞ አይወድምና እንዴት የልጆቹን አባት ጥሎ ይሄዳሉ ማለት ነው እንጂ ውጪና አነጋግሪኝ ሲላት ነበር። ያኔ አንተ እኔ እሷን አስቀየምኩ ማለት እኔን አስቀየምኩ ማለት ነው። ምንድን ነው እየጠጣኸው ምናምን ብሎ በቃ ቦግ ነው ያለው። ትላንትና እንኳን አብርሽ የወንድነት እንትኑ መጥቶበት ነበረ። በቃ እሱ ራሱ ተናዶ ኤፍሬምን በለው ብሎት ነበር። ግን ያው ወንድምነት አለ አይደለ? ትንሽ ያው ታላቅ አብዛኛው ጊዜ እኮ ታላቆች ታናሾቻቸውን ያከብራሉ። ታውቃላቸው። በቃ አክብረኝ እንደዛ በለኝ ይላሉ እንጂ እንደውም ታናሾች ታላቆችን አያከብሩም። ታላቆች ናቸው ታናሾችን የሚያከብሩት እና አክብሮት ነው እንጂ ትናንትና እንኳን ተገዳድለው ነበረ። ግን የቡታጀራ ዩቲዩበሮች አብዛኛቸው በቃ በእንትን ነው። ለምንድን እንደዚህ ሆንኩ? በሴት ነው የሚጣሉት። እና አንድ ሀሳብ መጥቶልኝ እኛ የማዳም ቅመሞች ብዙ ነገር አድርገናል ለነ ብሩኬ ለነ ሩታ እና ይሄንን ማድረግ አያቅተንም ወይ? ቡታጀራ ላይ የሆነ ሰፊ ቦታ ይዘንላቸው እዛ ሄደው በቃ የሚደባደቡም ነገር ከሆነ ተደባድበው ቢወጣላቸው እኛም በሰላም ስራችን እንሰራ ነበር እና እነሱም ደግሞ ተስተካክለው በራሳቸው ህይወት ይመጡ ነበር ብዬ ነው ማስበው። ያው ዛሬ ሩታ ትመጣለች እና እሷ ምን እንደምትመጣ አላውቅም። ያው ኤፍሬም ደግሞ ከእሷ ጎን ነው። አላኩል ያህልን እንትኑን ደስታን ደግሞ አላፈቅርም ብላ ባለፈው ከአንተ ጋር ምንም ግንኙነት የለኝም ምናምን። ያው አብርሽን እኮ በጣም ትወዳለች ታውቃላችሁ። ሩታ አትናገርም፣ ኮስተር ቆፍጠን ምናምን ትላለች። ሴቶችን ላለማስደፈር ነው እንጂ ውስጧ ግን በጣም ነው የሚወደውና ያው ጥየው ከሄድኩኝ ደግሞ የበለጠ ከዛችኛዋ ጋር ይሆናል በማለት ፈርታ ነው ይመስለኛል። እና አልወድህም ብላ መጨረሻ ላይ ደግሞ ፕራንክ ነው። ቆይ የቡታጀራ ዩቲዩበሮች ተመካክራችሁ ነው እንደ የምትሰሩ? እና እንትን በፕራንክ ሲመጡ አሁንም እናንተ በፕራንክ መጣችሁ። ኧረ ተው እንጂ ተው። ተመሳሳይ እንኳን ስራ አትስሩብን፣ ሁለት ዕዳ እንዳይሆንብን። እና እናንተ ያው የተለያዩ ነገሮች እንደው ቢያንስ እንኳን ለእኛ ካዘናችሁ የተለያዩ ነገሮችን ይዛችሁ ብትመጡልን ጥሩ ነው ብዬ አስባለሁኝ። እና የማዳም ቅመሞች ደግሞ ከነፈሰበት ትነፍሳላችሁ። ከዛ በኋላ ደግሞ ተጎዳው፣ የሆነ ነገር ሆንኩኝ፣ ብሬ ተቀማውኝ፣ እንደዚህ ሆንኩኝ የማይሆን ቦታ እያያችሁ ቲክቶክ ትገባላችሁ። በቃ ጌም የሚጫወቱት እነራሳቸው ገበያቸው ነው። ትናንትና ማን ነበረች ዩቲዩብ ምሰራ ልጅ አለች እና
15 እያለች እንትኗን ሳንቲሙን እንትን ብላ መንገድ ላይ ቁጭ ብላ ቲክቶክ ላይ 15 ያላችሁ አበባም ያላችሁ ጀርዚርም ያላችሁ እያለች እየለመነች ነበር። እና በጣም ነው የሳቁት። በቃ ዘመናዊ ልመና አድርገውታል ቲክቶክ ላይ ማለት ነው። በቃ ጌም በሚል ስሙ ዘመናዊ ልመና በሉትና እዛ ቦታ ቁጭ ብላችሁ ታብታብ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ትከርሙና ለእናንተ የሚጠቅማችሁ ነገር ታሁ ተጠንቀቁ፣ ለወንድ ብር አትስጡ፣ እንደዛ አትበሉ በሚባልበት ቦታ የላችሁም። እንኳን ላይ ከታዳምጡትም ስክሮን አድርጋችሁ ነው የምታልፉት። ከዛ በኋላ ከተበላችሁ በኋላ የፈለገውን ነገር ወይኔ ብር የተቀማው የ2 ዓመት ፍቅረኛዬ ነው እኮ የ3 ዓመት ፍቅረኛዬ ነው ከቤተሰቦች ያስተዋውቅላለሁ በምባልኩኝ ሰዓት ደግሞ ርቆኝ ሄደ፣ ገንዘቤንም ህይወቴንም ጊዜንም አቃጥሎ ትላላችሁ። እስቲ እኛ የማዳም ቅመሞች ሌላ ቢቀር በቃ የሆነ ሰብሰብ ብንበል የሚጠቅመንን ቦታ እኔ ብዙ ነገሮች አሉ። የምግብ አሰራር አሁን ላይ ደግሞ አዲስ የመጡ እንትኖች አሉ። አበባ ምናምን ነገር አዘጋጅታችሁ ኦንላይን መሽጠት የምትችሉበት ሀገር ገብታችሁ ምን ለስራ ማትሉበት የተለያዩ ገበያዎችን ጥቅም ያላቸው ነገሮች አሁን ላይ አዋጭ የሆኑ ስራዎች በየሶሻል ሚዲያው ይለቀቃሉ። እዛ ቤት ስትገቡ አንድም እይታ የላቸው ወይ በቃ አላቸው ከተባለ 10,000-15,000 እይታ ነው ያለው። ፕራንክ ቦታ ስትሄዱ 300,000፣ 500,000፣ 700,000። ድራማው ፊልሙ የውሸት ማቀነባበሪያ ማለት ነው። እኛ የሚጠቅመውን ቦታ ሳይሆን የማይጠቅመን ቦታ እየዋልን ጊዜያችን፣ ጉልበታችን፣ ሁሉ ነገራችን በቃ የአረብ ሀገር ሴት እኮ ናት። አረብ ሀገር ሄዳ መታ እኮ ጨለለች፣ አበደች፣ ትጮሃለች፣ ሰው ሲያወራ ትቀናለች፣ አትወዱም፣ ምን አትልም። እናንተ ሰው ለብቻችሁ ስለኖራችሁ ሰው ሲያወራ የወላይ ጨንቃችኋል፣ ምን ይላችኋል? በዛ ሰዓት ደግሞ ሌላ ሰው ምንድን ነው የሚላችሁ? አበደች ነው የሚሏችሁ። በቃ እንደዚህ አችልም፣ እንደዚህ አትሆንም ምናምን ሌላ ስም ነው የሚወጣለን። እኛ ግን በቃ የሆነ ብር ኖሮን ራሱ የምንሰራው ቢዝነስ ውስጥ እስከምንገባ ድረስ ምን ለስራ እያልን ድረስ ገንዘባችን እየወጣን እየወረድን እንጨርሰዋለን፣ ወይም ደግሞ ሁለተኛ ስደት እንወጣለን። ይህ ነው የእኛ ህይወት። እንደ ሌሎቹ አረብ ሀገር ነው ያለ ነው፣ በነፃ ዋይፋይ ነው እየተጠቀምን ያለ ነው። ሶሻል ሚዲያችንን ለምንድን ነው የራሳችን ሶሻል ሚዲያ ማይኖረን? የማዳም ቅመሞች ለምንድን ነው እንደ ሰው ማንሰራው? እኛ ምንድነን? ከነሱ የበታችን መሆን ነበረብን ወይ? በላይ መሆን እኮ ነው። አገር ካሉት የበላይ መሆን ነበረብን። እነሱ አንድ ቪዲዮ ለመልቀቅ እኮ 2 ሰዓት 3 ሰዓት ይፈጅባቸዋል። ለምን? ኢንተርኔት በጣም አስቸጋሪ ስለሆነ። ስለዚህ እኛ እኮ 10 ደቂቃ ቪዲዮ ብንለቀት ከኔ ጀምሮ ማለት ነው በጣም ሰነፍነን። ወላሂ የማዳም ቅመሞች በጣም ሰነፍነን። ለሰው እንጂ ለራሳቸው መኖር አንችልም። 4 ነጥብ ነው። ሁላችንም ጋር ያለ ነገር ነው፣ ወደዳችሁም ጠላችሁ። ስለዚህ ከሰው በፊት እኛ ራሳችንን ማስቀደም ነበረብን። እርስ በራሳችን መተባበር ነበረብን። እርስ በራሳችን እንኳን በዙሪያችን ያሉ ሰዎችን ጓደኞቻችን ምናምን ይዘን አንድ ቀን በአንዳችን ቤት እየተጨዋወትን ምን እያለን ሰዓት እየሞላን ሰብስክራይባችን እያሳደግን አንድ ቀን አንዷ ቤት ገብተን እየተጫወትን እሳ ያልሆነ ቦታ ጆሮአችን ደቅነን 1 ሰዓት 2 ሰዓት 3 ሰዓት ከምንቀመጥ እዛ ጋር ሄደን እርስ በራሳችን ግሩፕ ከፍተን 10 በቂ ነው ሀቂቃ ማለት ነው። 10አችንም እየተራ ብንገባ ሰዓት ደግሞ ያው ማታውቁ ልንገራችሁ ነው። ለዩቲዩብ 1,000 ሰብስክራይብ ግዴታ ነው። 4,000 ሰዓት ግዴታ ነው። ያንን ሰዓት ደግሞ በጨዋታ በምን መሙላት ትችሉ ነበር። የውጭ ሰው ይመጣል፣ ይከታተላችኋል። ጥሩ ርዕስ ይዛችሁ መታችሁ፣ ጥሩ አይዲያ ይዛችሁ መታችሁ ብታወሩ፣ ብትጫወቱ፣ በስትሪም ያርድ ብትገቡ ዩቲዩብ ላይ ሀቂቀተን ራሳችሁን ማሳደግ ትችሉ ነበር። እና ብዙዎቻችን ደግሞ አረብ ሀገር ያለ ነው እርስ በራሳችን የሆነ አይደለ ነቆራ፣ እርስ በራሱ ሲያድግ በቃ መመቃኘት፣ ይሄ ነገር ነው ያለብን። እና አላኩል ያህልን ከአሁንም በኋላ ደግሞ የምትመጡትም ያላችሁትም እና በእነዚህ መልኩ ብትሰሩ ጥሩ ነው ብዬ አስባለሁ። እኔ ለእናንተ ብዬ ነው። እኛም ደግሞ በጥሩ ነገር በራሳችን ስራ እስከምንመጣ ድረስ አበረታቱን፣ ሰብስክራይብ አድርጉን። እኛም የማዳም ቅመም ነን፣ ተደብቀን በሆነ ሰዓት ነው
ቪዲዮ እየሰራን ያለ ነው። ተመችቶን አይደለም። ተመችቶን ቢሆን ኑሮ የራሳችን ሰው የሚሰራውን የሆነ ነገር የራሳችንን መስራት አያቅተንም። ግን ያው እስከ ጊዜው ድረስ ደግሞ ባለን በሰውም በምንም መተን ቻናላችን እንዳይቀዘቅዝ እያደረግን ነው እንጂ እየሰራ ነው ማለት አይቻልም። ሀቂቀት ማለት ነው። ዞሮ ዞሮ እናንተም የራሳችሁ ሶሻል ሚዲያ ላይ በጥሩ ነገር ሊኖራችሁ ይገባል ብዬ አስባለሁኝ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሆኑልኝ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላህ ወበረካቱ።